ራስሽን ጠብቂ እህት። ይሄንን ነው የምልሽ። ዛሬ ኪራዬ አኩርተኸኛል። ያው ቢሆንም ባይሆንም ይሄም ስራም ይሁን ምንም ይሁን ግን በቃ ለሄሉ ወንድምነትህ ያለህ ነገር በጣም በጣም የሚገርም ነው። ይመችህ፣ ጀግና ነህ። ማርያምን የምሬ ነው የምልህ እናቴ። አንድ ነገር መመክር ነገር ቢኖረኝ ሰው ከተጎዳ በኋላ ይሄ ነበር እኮ ይሄ ነበር እኮ ይሄ ነበር እኮ አይጠቅምም ማለት ነው። እና ሄሉ እንዳያቸዋት ሆስፒታል ነው ያለችው ይመስለኛል፣ የእውነት ለመናገር ማለት ነው። እና ሆስፒታል ነው ያለችው። ትናንትና በለበሰችው ልብስ ነው ያለችው ሄሉ ካያችኋት ማለት ነው። እና ደንግጣለች። እንግዲህ አላቅም። እኔ ሳስበው አሁን ላይ ውዶችዬ ናቲ ሄሉን ፕራንክ እያረጋት ወይም ደግሞ እየተበቀላት እንደሆነ ብዬ አሰብኩኝ ማለት ነው። እና ሄሉ ያላሰበችው ነገር ስለሆነ ደንግጣለች ይመስላል። ይህ እንዲህ አይነት ነገር ይመጣል ብላ አላሰበችም ይመስለኛል። እስኪ እናንተ ደግሞ በተረዳችሁት መልክ ደግሞ ሀሳብ ስጡ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ። አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ። አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩኝ እንግዲህ ዛሬ የምንሄዱ መጥተዋል። ዛሬ ኪራ አለ እንግዲህ ኪራ መረጋጋት እንትን አላለም። በጣም እንዲህ ሄሉን እኮ ልዑልና ኪራ እኮ በጣም ነው የሚወዷት። የእውነት ለመናገር በጣም ከሚባል በላይ ስፍስፍ ብለው ነው የሚወዷት። ታህትነት ወንድሞችነትም ደማቸው ናት። ገባችሁ አይደለም? ስለዚህ በጣም ነው ኪራ በተለይ በጣም ነው የሚወዳት። እውነቴን ስነግራችሁ እና በሄሉ ሲመጡበት አይወድም ኪራ ቢሆንና ሄሉዬ ግን እንዲሁ የሆነም ነገር ቢሆን እንዲሁ ራስሽን ለመቋቋም ብትሞክሪ ጥሩ ነው ባይነኝ። ቶሎ ብለሽ ባትደነግጭ። ለነገሩ እኮ ከባድ ነው። ሄሉ ቶሎ ብላ ሰውን ታምናለች። ገባችሁ? ይሄ ነገር ደግሞ ሰውን ይጎዳል ቶሎ ብሎና ሄሉ በቃ ሰውን ስታምን በሙሉ ልቧ ነው የምታምነው። በቃ ይሄ ሰው የኔ ያንቺ ነኝ ካላት ያንተ ነኝ ነው በቃ። ይሄ ነገር ደግሞ ይጎዳል። ገባችሁ? አያችሁ አይደለ? አሁን ናቲ በሱ ቤት እየተበቀላት ነው የሚመስለኝ እንጂ ከሄሉ ወጥቶ ወደ ልጅቷ ይሄዳል ብዬ እኔ በፍጹም እኔ አላስብም። ግን እየተበቀላት ነው የመሰለኝ። በቃ ሳስበው እንደዛ ነው የመሰለኝ እንጂ እውነት ወደ እሷ ለሄድ ወደ ልጅቷ ሄሎን ትቶ ይሄዳል ብዬ እኔ አላስብም። እናንተ ደግሞ እስኪ የምትሉትን ትላላችሁ። እውነት ለመተቸት ራሱ በቃ ኮራ ብላችሁ ለመናገር ራሱ ምንም እኔ አላቅም። ገባችሁ? እንዲው ናቲ ነው እንዲው እውነቴን ስነግራችሁ እንዲው ናቲ እንዲው ያረገዋል ብዬ እንዲው አሁንም ምን እውነት እኔ አይምሮ እያመነልኝ አይደለም። ይቅርታ አድርጉልኝና ምክንያቱም በቃ ናቲ ለሄሉ ያለው ቦታ ስላየሁኝ በቃ የሚሆን ይሆነኝ አልመሰለኝም። ውዶች የምር ምን ትላላችሁ? እኔ እንጃ። እኔ ምንም እንትን እያልኩኝ አይደለም። በቃ ማመን እያቃተኝ ነው። በቃ ናቲ ልናገረው እንደልና ምንም በቃ እኔ እንጃ ውዶች። እናንተ ደግሞ አሰብስበት አላቅም። እኔ ግራ ነው ያጋቡን እኮ ውዶችዬ። ማን ነው ጥፋተኛ ብላችሁ ማንን ትተቻላችሁ? እኔ ግራ ግብት ነው ያለኝ የምር የእውነቴን ነው። ምን ትላላችሁ ታዲያ? ሄሉ ግን ራስሽን ጠብቂ የኔ እናት እሺ። ሁሉ ብለሽ ራስሽን አትጉጂ እንዴ! የምር ነው የምልሽ። ውሽማ ወይኔ እናቴ አንድ ውበት ላይ ያስቀኛለች። ውሽማህን ይዘህልኝ ውጣለች። ውሽማህን ይዘህልኝ ውጣለችው። ጥሩ ነው ጥሩ ነው። እውነት ነው። ውሽማህን ይግ ብለሻል ናቲ እኮ እውነትም ይች ልጅ እውነት አውርተሃት ከሆነ ከዛ ወደዚህ ልትመጣ ስትፈልግ መተህ ከሄሉ ጋር እንደምትታረቅ ከሄሉ ጋር ህይወትህ እንደምትቀጥል ልብህ ያውቃል። ትተዋወቃላችሁ። እህቴ ልጅቷን ማለት ነው። እስካሁን ከአንቺ ጋር ስናወራ ቆይተን ነበረ። ነገር ግን እኔ ወደ እሱ ስመጣ ከፍቅረኛዬ የመጀመሪያ ፍቅረኛ ስላለችኝ ከእሷ ጋር መታረቅ አይቀርም። ስለዚህ እስካሁን ድረስ አስጥፍቼም ከሆነ ይቅርታ፣ አንቺና እኔን ምንም የሚያገናኘን ነገር የለም ብለህ እኮ አጀንዳውን መዝጋት ትችላለህ ብዬ አስባለሁ።
ሲጀመር በአንድ ነገር ልናገር ነበረ። ይቺ ልጅቷ እኮ ወደ ናቲ ላይ ልጥፍ ያለችው እንግዲህ በቃ አለ አይደል፣ አንዳንዴ ምን ልበላችሁ ይገባችኋል ብዬ አስባለሁ። በቃ መተው አልችልም አልፈልግሽም ሲላት መተው አልችልም። እንግዲህ መኪናምቱ ምናምን አይታለች መሰለኝ፣ ነዛም ይመስለኛል። ሄሉ ግና ናቲ ግን ሲገናኙ ምንም ነገር የላቸውም ሁለቱም በፍቅር ነው የተገናኙት። አንቺ ግን አሁን መኪና ሲያበር ምናምን ነገር እያየሹ ስለሆነ ለዛም ይሆናል መተሽ ልጥፍ የምትሉ። መቼም አንዳንድ ሴቶች ገንዘብ ይወዳሉ ባይነኝ። እውነቴን ነው የምላችሁ። ምክንያት ይሄንን ያልኩበት ምክንያት ልንገራችሁ። ቲክቶክ ላይ ራሱ ማለት ነው አንድ ወንድ ልጅ ሴት ልጅ ዝም ብሎ በእግሩ እየሄደ ሰላም እንዴት ነሽ ሲላት አታናግርም። መኪና እየነዳ ግን የሆነ ሰው ሲመጣ ሰላም ቆንጆ ሲላት ወይዬ ብላ መስኮቱ ጋር ሁሉ ትሄዳለች። እና እህቶች የራሳችሁን ዝቅ አታርጉ። ለምንም ብላችሁ ለመኪናም ብላችሁ ለብር ብላችሁ ራሳችሁን ዝቅ እንዳታርጉ። ማርያምን እናንተም ከሰራችሁ መኪና ትገዛላችሁ። እናንተም ከሰራችሁ ወንዶቹ የያዙትን ነገር ሁሉ ትይዛላችሁ። ወንዶቹ ደረሱበት ሁሉ ትደርሳላችሁ። የእውነቴን ነው የምነግራችሁ። የወንድ ልጅ ጥገኝን እንዳትሆኑ ማለት ነው። እኔ ሄሉን የምኮራባት በአንድ በኩል በዚህ ነው። የኮራች ሴት ናት። ማርያምን ጥገኛ አትሆኑ። የወንድ ልጅ ጥገኛ እንዳትሆኑ። ራሳችሁን ኮራ በሉ። እሱ ሾፌር ቢሆን አንቺም ሾፌር ሁኚ። እሱ ብር ቢኖር አንቺም ብር ይኖርሽ። እንደሱ ግር አለሽ እጅ አለሽ። ሰርተሽ መቀየር መለወጥ አለብሽ እንጂ የእሱ ጥገኛ እንዳትሆኝ። እና አንዳንድ እህቶቼ ሀብታም ወንድ ሲያው የሆነ ሰፍ የሚሉበት ምክንያት አላቸው። በተለይ መኪና የያዘ ወንድ ሲያው የሆነ ሰፍ ይላሉ። አትበሉ። እንደዚህ ምንም አይሰራላችሁም። ገንዘቡን ብለሽ ብትየሄርሽ ወንድ ገንዘቡን ብለሽ የሄድሽ ወንድ ማለት ነው። ነገ ብትጣይ ብሬንና ገንዘቤን ብለሽ ነው የመጣሽው እኮ ነው እንግዲህ። ስለዚህ ራሳችሁን ዝቅ ባታደርጉ ራሳችሁን ብታስከብሩ ጥሩ ነው ባይነኝ። እውነት ለመናገር ወንድ ልጅ መኪና ይዞ ስታው ልባችሁን ሰፋ አታርጉ። ወንድ ልጅ የሆነ ነገር ሲኖረው አትበሉ። ይሄን ነው የምላችሁ። እና አሁንም ይቺ ልጅ እንደዛ ነገር ይመስለኛል። በቃ አሁን ውጪ ስትባል የማትወጣው ሂጂ ስትባል የማትሄደው ምክንያቷ ይሄ ነው። በቃ እኔ እንዴት ተረዳኋትና እንዳየኋት ከሆነ አልሄድም። በቃ መኪና አለው አሁን ናቲ ምናምን ከአሜሪካን የገባው ፍሉስ አለ ምናምን 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 እፍ ረዳ ትልቁ ዳቦ ሊጥ ሆነ አለች አክስቴ አለች እናቴ። ረዳ ለማንኛውም ሄሉዬ ራስሽን ጠብቂ። ኪራ ይመችህ። ወንድም መከታ ነው የሚባለው እንደዚህ ነው። እናመሰግናለን። ኦኬ ቀጥልበት። ፕራንክም ቢሆን ድራማም ቢሆን የወንድምነትህን ጥግ አሳይተሃል። ነገ ደግሞ ልዑል ይመጣል። እናቴ ጉዴ ነው። እሺ ነገ ደግሞ ልዑል ይመጣልሃል። ለሁለት ነው የሚያውቁህ